የጽንሰቱና የውልደቱ ቀናት ከጌታ የልደት ቀናት ጋር አብረው ይውላሉ። ንጉሡ ቅዱስ ላሊበላ በተወለደ ወቅት መላእክት በነጫጭ ንቦች ተመስለው ከሰውነቱ ላይ ከበቡት። አንዳች ጉዳት ግን አላደረሱበትም። በዙሪያው ሆነው ማርን እንደሚከቡ ከበቡት። ንጉሥ በሰራዊቱ እንደሚከበብ ከበቡት። እናቱ የንቡን ሰራዊት ተመልክታ ልጄን ንብ በላብኝ ስትል ላል ይበላ አለችው። ላል በአገው ቋንቋ ማር ወይንም ንብ ማለት ነው። በላ በቁሙ ያው በላ ነው፣ አይለወጥም። ሌላ ትርጉም ሳይሰጠው ልጄን ንብ በላብኝ ስትል ላል ይበላ አለችው። ላል ይበላ። በተወለደ በ40ኛው ቀን ወደ ቤተ መቅደስ አስገቡት። አፄ ካሌብ ባሰሩት ማየ ማርያም በተባለች ቤተ ክርስቲያን እግዚአብሔር ተወለደ። በመንፈስ ቅዱስ ታተመ። ስሙን ገብረ መስቀል ብለው የክርስትና ስም አወጡለት። ገብረ መስቀል ማለት የመስቀል አገልጋይ፣ መዋዕየ ጸር፣ አሸናፊ ማለት ነው። ቅዱስ ላሊበላ በ6 ዓመቱ በቤተ መንግሥት እየተማረ ኖረ። በጥበብና በቁመት በሞገስ አደገ። ከፊደል እስከ ዳዊት አጠናቀቀ። ዕድሜው እየገፋ ሲሄድ ጎጃም ዘልቆ በአገው ምድር ስመ ሥላሴ ከሚባለው ደብር የሐዲስና የብሉይ መጻሕፍትን በአባቶች እግር ስር ተቀምጦ ተማረ። ቅዱስ ላሊበላ መልአኩ ቅዱስ ገብርኤል እየመራው እስከ 7ቱ ሰማያት ተወስዷል። ቅዱስ ጳውሎስ አንድ ሰው ነበረ እስከ 3ኛው ሰማይ ድረስ ተነጠቀ እንዳለ ቅዱስ ላሊበላንም እግዚአብሔር አምላክ ሰማየ ሰማያት አወጣው። በሰማያት ዕጹብ የሆኑ በሰው አንደበት ሊነገሩና ሊደመጡ የማይችሉ ድንቅ ተአምራትን አሳየው። ሙሴን በሲና ተራራ ያለመታየት በድምፅ ብቻ ያናገረ ጌታ እግዚአብሔር ከድንግል ማርያም በለበሰው ሥጋ በግልጽ እየደጋገመ ንጉሡን ቅዱስ ላሊበላን አነጋገረው። እንደ ዳዊት ልጅ እንደ ሶሎሞን ጥበብን ለገሰው። በላስታ ስለሚሠራው ድንቅ ቤተ መቅደስ ነገረው። እንደ ሙሴና እንደ ጠቢቡ ሰሎሞን ቤተ መቅደሴን ታንጻለህ፣ ያንተ ግን ያለምንም ጭቃና እንጨት ከአንድ ጠፍጣፋ ድንጋይ 10 የተወደዱ ቤተ መቅደሶችን እንድታንጽልኝ አዝዣለሁ። በዚያ በምትሠራልኝ ቤት ሥጋዬና ደሜ የሚፈተትበት፣ የምመሰገንበት፣ የምቀደስበት ይሆናል። መላእክት ዕለት ዕለት ይራዱሃል፣ ካንተ አይለዩም ብሎ አዘዘው። ለሙሴ የደብተራ ኦሪትን ሥርዓትና የመውጫና የመግቢያውን ብዛት ርዝመትና ስፋት እንደነገረው ለቅዱስ ላሊበላም የሕንፃውን አሰራር ገለጸለት። ኃይልና ጥበብ ለብሶ በእግዚአብሔር ተባርኮ ወደ ምድር ተመለሰ። መላእክት በዙሪያው እየረዱት ለቤተ መቅደሱን ነፃ ዝግጅት ጀመረ። ማንም በማይገኝበት ወደ በረሃ ሸሸ። የሰው ድምፅ ከማይሰማበት፣ አውሬ ከሰለጠነበት፣ አጋንንት ከሚበዙበት ገብቶ ጠዋት ማታ ሌት ቀን በጾምና በጸሎት በሱባኤ ደጅ ጠና። ቀይ ባሕርን አቋርጦ ኢየሩሳሌም ድረስ ተጓዘ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን፣ የተጠመቀበትን፣ የተሰቀለበትን ቦታ ኢየሩሳሌምን ተሳለመ። ከጥቂት ዓመታት በኋላ ቅዱስ ላሊበላ ወደ ላስታ ተመለሰ። ወንድሙ ንጉሥ ሐርቤ የቅዱስ ላሊበላን መምጣት ሲሰማ ታላቅ አቀባበል አደረገለት። ከእርሱ ቀጥሎ የሚነግሰው ላሊበላ መሆኑን ተረድቶ በነጋታው ንጉሥ ሐርቤ ነገሥታቱንና ሹማምንቱን የኢትዮጵያን ሕዝብ ሁሉ እንዲሰበሰቡ አዋጅ አስነገረ።
ንጉሥ አርቤ ከመንበሩ ላይ ወርዶ ላሊበላን ከመንበረ መንግሥቱ አስቀመጠው። ሥርዓተ ንግሥና ተካሄደ። ቅዱስ ላሊበላ ነገሠ። አዋጅ ተነገረ። እነሆ ላሊበላ ነገሠ፣ ንጉሥነቱን አውቃችሁ ተገዙለት፣ ለመንግሥቱ የሚገባውን ሁሉ አድርጉ የሚል አዋጅ ተነገረ። በ1150 ዓመተ ምህረት በተወለደ በ50 ዓመቱ ቅዱስ ላሊበላ በኢትዮጵያ ላይ ነገሠ። በላሊበላ ዘመነ መንግሥት በመካከለኛው ምስራቅ ሦስተኛው የመስቀል ጦርነት ይካሄድ የነበረበት ዘመን ነበር። በወቅቱ ቅዱስ ላሊበላ ከምጽዋ እስከ አክሱም፣ ከአክሱም እስከ በሸሎ፣ ከበሸሎ እስከ አባይ፣ ከአባይ ወንዝ እስከ መቅደላ ያስተዳድር ነበር። ለእያንዳንዳቸው ቦታ በትክክል የሚመሩ ደጃዝማችና ፊታውራሪ እንደየማዕረጉ ይሾምላቸው ነበር። ቅዱስ ላሊበላ እንደነገሠ ገጸ በረከትን አስጭኖ ጳጳስ ለማስመጣት መልእክተኞችን ወደ ግብፅ ላከ። ከሦስት ወር ደጅ ጥናትና መግሏላት በኋላ ምርጫ ተከናውኖ አቡነ ሚካኤል በጳጳስነት ተሹመው ከግብፅ ወደ ኢትዮጵያ ተላኩ። ላስታ ደብረ ሮሃ ሊደርሱ ጥቂት ሲቀራቸው ከዚህ ቀደም ጳጳስ ሲመጣ እንደሚደረገው ሁሉ የንጉሡ የጭን በቅሎ በወርቅ መረሻትና በወርቅ መጣብር በሐር ግላስ ተሸልማ ለጳጳሱ ቀረበች። ጳጳሱ አቡነ ሚካኤል በዚያች በቅሎ ላይ ተቀመጡ። መነሳንሱ የሐር የሆነ የወርቅ ጭራ ይዘው የሐርና የወርቅ ድባብ ተዘርግቶላቸው ላስታ ደብረ ሮሃ ገቡ። ንጉሡ ቅዱስ ላሊበላ፣ የቅዱስ ላሊበላ ባለቤት እቴጌይቷ መስቀለ ክብራና ካህናቱ፣ መላው ሕዝብ በሆታና በደስታ በዝማሬ ተቀበሏቸው። ንጉሡ ቅዱስ ላሊበላ በንጉሥነቱ ዘመን አንድ ቋጥኝ ድንጋይ ያነጻቸው አብያተ ክርስቲያናት ዛሬ ለኢትዮጵያውያን ኩራት፣ የትላንት የማንነት አሻራ ነጸብራቅ፣ የስልጣኔ ማስረጃዎች ናቸው። ንጉሡ ላሊበላ በድፍን ኢትዮጵያ ያነጻቸው መቅደሶች 23 ናቸው። ከነዚህ መሃል 11ዱ የላስታ ደብረ ሮሃ ውበቶች ናቸው። ዘመን የማይሽራቸው፣ ዓለም ተደንቆ የሚያያቸው፣ የሰው የእጅ ጥበብ መሆናቸው የሚደንቅ የዘመኑን የስልጣኔ ሁኔታ የገለጹ ድንቅ አብያተ መቅደሶች ናቸው የንጉሥ ቅዱስ ላሊበላ ሕንጻዎች።